ማለት የዋሻዬ ነገር ካለ አሁን ንገረኝ። ምንድነው የሰማሽ ሀይሚ? ይሄ የመስማት ያለ መስማት ጉዳይ አይደለም፣ ይሄ የመረጃ ጉዳይ ነው። በቃ እሺ ሀይሚዬ፣ መግቢያ የነገርሽን ሌላ፣ የተጀመረበት ታሪኩ ሌላ፣ የመጣው ጉዳይ ሌላ። እያስፈራራው አይደለም። መወሻሸት አይበቃም? አይሰለችም? 1 ወር ነው 2 ወር ነው ብሩኬ ዋሻው። ከመቼው ምንድነው የዋሻውስ ነገር? አባቴ የማታውቀው ነገር አለ? ምንም የለም። ስለአንተ ግን አለ። ምን አለ? አለ። ምን አለ? ጥያቄው አንቺው ታመጪው አንቺው ታሮጪው የሆነ ነገር ነው። ጥያቄውም ካላውጪው ሀይሚ አይውጪው። ሀይሚ በቃ ምንድነው የምትይኝ? በእናትሽ ደጋግሜ እየጠየቁ ነው እኮ። እሺ እኔ ምን ልንገርሽ? ማወቅ አለባት ብለህ የምታስበው ማወቅ ያለብህን ነገር አስበህ እስኪ ለእኛም አሳውቀን። እንግዲህ እኛ ምንም ነገር የለም፣ ምንም ዜሮ ምንም ነገር የለም። ንገረን። ምኑ ነው የምነግርሽ? አሁን ንገረን፣ ለእኔም ለቤተሰቦችም። ሀይሚ አሁን ብሩኬን እንደው ምንም ነገር ሳይኖርበት ካሜራ ላይ አውጣ አታውጣ ብሎ ማፋጠጥ ደንብ ነው? ስለአንተ ማወቅ ያለብንን ነገር ምኑን ሳላቅ ነው የምናገረው? አሰብኩ ምንም የለም። እናንተ ብትሆኑ ምንም ነገር ሳታውቁ አውጡ ተናገሩ ብትባሉ ድንገት ምን ትናገራላችሁ? እንድትነኪኝ አልፈልግም። እሺ ድጋሚ እንዳትነኪኝ። አልቀረም ጥፊ አልቀረም ጥፊ። አይ ይቺ ጥፊማ ማለት ነው ሰዎችን ሲያናድድ አይታለች ሀይሚ ማለት ነው። የሰዎች ደካማ ጎን ጥፊ ናት ሲባል ጥፊ ብድግ ታደርጋለች እጇን። አሁን እኮ ብሩክ እኮ ማለት ነው በጥፊ መታሹም አልመታሹም የአንቺ እጅ ማለት ነው ምንም አዲስ ነገር አይፈጥርም ብሩክ ላይ ማለት ነው። ነገር ግን ብትከባበሩ በጣም የተሻለ ነገር ነው። ቤተሰቦች አይደል እንዴ? እኔ አመለካከቴን ከመናገር ወደ ኋላ አለም። ጥፊ ለወንድ ልጅ አስፈላጊ አይደለም። የፈለገ ነገር ገና ይረሳልኛል፣ ገና አይነካኝም፣ ገና ምንም አያመጣም። እንዴ ደግሞ ምን ቪዛ ነው ወይስ ምንድን ነው የሚያመልጠው? ሊያመልጥ ነው እድሉ እንዴ? እንዲህ ማስፈራራት ነው እንዴ? ሀይሚ ኧረ ተይ ተይ፣ አይመጣውም እንዴ? ምን ሆነሽ ነው? ቤተሰብ አረ እኔ ዛሬ እያሳቀችኝ ነው። እውነት የተጀመረልን ርዕስ ሌላ የሆነው ሌላ። እኔ ሄጄ ነገራቶቹን አመቻቻለሁ፣ ከዛ ብሩኬ ይመጣል የተባል ነው የተፈጠረው ነገር ሌላ፣ ዛሬ የተሰራው ቪዲዮ ሌላ። አሃር አይመጣውም ሀይሚ ተይ እንጂ እንዴ! ምንኛስ ምን እናወራ? ምን አስበሽ ነው? ሰላም ጤና ይስጥልን የኛ ውድ ቤተሰቦች፣ እንዴት አላችሁ? እንዴት ናችሁ? አለው እኔ ደህና ነኝ እግዚአብሔር ይመስገን፣ ሁሉ ሰላም ነው። ቤተሰቦች እንግዲህ ሀይሚና ብሩኬ በሌላ ዓለም ውስጥ ገብተዋል። እንግዲህ ብሩክ በማያውቀው ነገር እኔ የደበቅከኝ ነገር አለ አውጣ፣ ምንድን ነው እያለች ሀይሚ ሰጣ ገባ ገብታለች። አንተ ስለኔ የማታውቀው ነገር አለ ወይ ስትለው የለም እኔ ስላንተ ማላውቀው ነገር አለ፣ ያልነገርኩህ ነገር ብለህ የምታስበው ነገር ካለ ንገረኝ። ገና ካልኩሌት ተደርጎ ነው ቤተሰብ መረጃ አለኝ ትላለች። መረጃውን አውጩ ሲላት መረጃውን ከማውጣቴ በፊት ንገረኝ እያለች ነው ያለችው። እንግዲህ ብሩኬ እንግዲህ እስከሚታወቀው ድረስ ከሷ ጋር ውሎ ከሷ ጋር ነው እንግዲህ አዳር ላይ ነው የተለያዩ። ቡታጅራ ላይ እንግዲህ ምን ተፈጠረ? ቡታጅራ ላይ ምን ተፈጠረ? ቤተሰብ አዲስ አበባ ያልሆነውም መቼስ ቡታጅራ ምንም ሊፈጠር አይችልም አይደል? እንዲ ጋይስ ማለት አዲስ አበባ ያው አብሮ ነው የሚውሉት፣ ትንሽ ሰዓት ነች የሚለያዩት። አሁን ደግሞ እዚህ እናቱ ጋር ሲሆን ደግሞ ያው ብዙ ጊዜ እሷም ቤተሰብ ጋር ነች፣ እሱም ቤተሰብ ጋር ሊሆን ይችላል፣ ጊዜ ላይኖራቸው ይችላል። በዚህ መካከል ምን ተገኘ? አዲስ ጠላፊ ተገኝቶ ነው ወይስ እንደው ብሩኬ ሀይሚ ይሄን ነገር እንደ ቁም ማለት እንደ ክፋት አታየውም ብሎ የሆነ በቃ ወይ ከሰው ጋር ሲያወራ አይተሽው ነው ወይ ሻይ ቡና የሚል አድናቂ አይተሽው ነው? ምንድን ነው አልገባኝም። ይሄኔ እኮ አንቺ በሌላ መንገድ ያሰብሽው ነገር ወይ ትክክል ሆኖ ሊሆን ይችላል። ከዚህ ሁላ ካሜራ ላይ እንዲህ ያርገኛል ከምትይ ሀይሚሻዬ በውስጥ ብትነግሪው ካመነበት ከዛ በኋላ ወደኛ ይዘሽ መጥተሽ አውጣ ለቤተሰብ ተናገር ብትይው ጥሩ። አሁን እኮ ማለት ነው አንቺን እናዳምጥሽ እሱን እናዳምጥ ምን እንበል እንዴ? እሱ ያለው ጭንቅ ውስጥ ነው። ምክንያቱም ምንም የሚያውቀው ነገር ስለሌለ እናንተ አሁን አንድ የሆነ እቃ ጠፋ ቤት ውስጥ 2 ሰራተኞች አላችሁ። የሆነ እቃ ጠፋ። ይሄንን እቃ አንስተሽዋልና ውለጁ ብላችሁ እናንተ አሁን ቤተሰቦች አንድ እቃ ጠፋ አምጦ አይታችኋል ብላችሁ ካላያችሁ ከየት ታመጡልኛላችሁ? ካላያችሁ ወይም ደግሞ የእቃው ምልክት ካልነገርኳችሁ። ስለዚህ ሀይሚ ዛሬ እኔ ኧረ ምንም አልተዋጠልኝም። እግዚአብሔር ምን ነው እየተሰራ ያለው ቪዲዮ ምንድን ነው አልገባኝም። የገባው ካለ ኮመንት ስር ጻፉልኝ። የእውነት እኔ ምንም የገባኝ ነገር የለም። ምክንያቱም የጀመረችው ሌላ ነው፣ ዛሬ የመጣችበት ርዕስ ሌላ ነው። አልገባኝም እንዴ! አረ ወይኔ ተይ ሀይሚ ተይ። አይመጣውም ይስተካከል እንዴ! አንድ ፍንጭ ይሄን ነገር አይቸባለሁ እንደዚህ ነው ወይስ ገና ይቀጥላል ነው? አልገባኝም።
ይቀጥላል ከሆነ ኦኬ እንቀበላለን። ከዛ ውጭ ግን ዝም ብሎ በደፈናው የደበከኝ ነገር አለ አውጣ 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 አውጣ። ይሄ እኮ በቃ ህፃን ልጅ እኮ ነው። ህፃን ልጅ ሲቀጣ ከረሜላ እንዲሰጠው ይሄን ነገር ከሰጠውህ ታወጣለህ እንደሚባል ነገር እኮ ነው ሀይሚ እያደረገች ያለችው። ዛሬ ድሩ ዛሬ ነው ያለህ። የስንት ዓመት ቆይታ የስንት ዓመት ዝታ በደቂቃዎች ሆነ እንዲ ድል የሚሰጠው ለፍቅረኛ ዘንድሮ 2018 የማያስቅ ነገር የለም እኮ ቤተሰብ። ምንድነው ቪዛ ነው እንደመጣው ቪዛ ነው እንደመጣው እድሉ እንዳያመልጥ። አረ ቤተሰቦች እውነት ፈታ እያላችሁ ይሄን ቪዲዮ አዳምጡት። የምሬን ነው የምላችሁ። እውነት ከምትሰዳደቡ ከምትዘላለፉ እናንተ እርስ በራሳችሁ ከፈጣሪያችሁ ጋር ከምትጣሉ እውነት ርዕስ ምንም ቪዲዮ ርዕስ የለው። ርዕስ ካለው ንገሩኝ ቤተሰብ። ያኔ ርዕስ የለውም ስላችሁ ቪዲዮ መሰራቱ ጥሩ ነገር ነው፣ አሪፍ ነገር ነው። ግን ብሩኬን አንተ ከኔ የደበቀው ነገር አለ አለ አለ። በቃ መረጃ አለኝ። እሺ መረጃውን አውጪ። እሺ የሰማሽውን ንገሪኝ። እኔ ምንም ማውቀው ነገር የለም። በቃ ምን እንግዲህ አይታወቅም። እንግዲህ ወይ ብሩኬ እንግዲህ ወይ ሰፈር ላይ የሆነ ሻይ ቡና ብሎት ከሆነ የሚያደንቁት ሴቶች እንደው ምሳሌ ነው የምላችሁ። እሱን አይታ ሌላ ሰው ሹክ ብሏት ከሆነ እንግዲህ ታውቃላችሁ፣ ቡታጅራ መቼስ እነሱን ለማለያየት እንዲህ የቆመ ሰው ነው ያለው እንደምታውቁት ማለት ነው። ምናልባት ቪዲዮ ቀርጸው ይዘውት ከሆነ ብሩክ ደግሞ ያኔ ማለት ሀይሚ ማለት እንደዚህ ስለሚተማመኑ ውስጣቸው ውስጥ እንዲህ አይነት ነገር ቢፈጠር ምንም ላታረጊ ምንም ላላረግሽ የሆነ ማለት እምነት አላቸው። ምንም እንደማያረግባት ታውቃለች፣ እሱም ምንም እንደማታረግ ያውቃል። በቃ ተማምነዋል፣ እኔን እስከማያቸው ድረስ ማለት ነው። አሁን በዛ መካከል እንግዲህ እንደሚመስለኝ ወይ ሌላ ሰው ከሆነ ሰው ጋር እንግዲህ ሰፈሩ ነው ያደገበት ነው። ብዙ ልጆች ይኖራሉ፣ የትምህርት ቤት ልጆች ይኖራሉ እና ከነሱ ጋር ወይ ሻይ ቡና ሲሉ አይታ ይሆናል። ከዛ ደግሞ በመጥፎ ነገር ሌላ ሰው ቀርጾ ቪዲዮ ልኮላት ይሆናል ምናምን ነገር። እኔ እንደዛ ነው የገመትኩት ቤተሰብ። እና እናንተ ደግሞ የራሳችሁን ግምት አስቀምጡ። እውነት ማለት ሰው ተመሬት ተነስቶ ውለደው ፍለጠው እንዴት ይባላል? አይባልም። እንዲህ አይነት ነገር እንዲህ አይነት መረጃ እንኳን ቢደርስሽ እንኳን ሀይሚ ነገሮችን ቃስ ብለሽ በቃ ይሆናል አይደለ? ቃስ ብለሽ ስል የሆነ በመጠፋጠፍ በመማታት አይደለም። መማታት ምን አመጣው? መማታት እኮ መምታት ማለት እኮ በቃ ከዚህ በኋላ ጨርሻለሁ፣ አይንህን ማየት አልፈልግም፣ ዋሽተኸኛል፣ ክደኸኛል፣ በቃ አንተ ማየት አልፈልግም ነው መማታት እንጂ አሁን አንቺ እኮ ነገሩንም ግልጽ አላረግሽውም፣ አለባብሰሽው ምን እንደሆነም አልታወቀም። እንዲሁ ካሜራ ላይ መምጣትሽም አልቀረም። ያኔ ለቤተሰብ ቴንሽን እንፈጥራለን እናንተ መጣላታችን ለቤተሰብ ክብር አለን ካልሽ የተፈጠረውን ነገር እንኳን ትንሽ እየፈንጭ እንኳን ትንሽ አይ እንዲህ ሆና ነው ሀይሚ ብለን እኛ እንድንል የሚያደርግ ነገር ምንም ነገር ሳትናገሪ እንዲሁ ጓልሽ ብሩክን በጥፊ መታሽ ሄድሽ። በቃ ይሄ ምንድነው? ይሄ ምንም አዲስ እንትን የለውም እንዴ ቤተሰብ። ኧረ እንተሳሰብ። ምን አይነት ቪዲዮ ነው የሚመጣው እንዴ? አልገባኝም። እኔ ምንም የገባኝ ነገር የለ። የገባችሁ ሰዎች በእናታቸው ኮመንት ስር ጻፉልኝ። ኮመንታቸው በደንብ ነው የማነበው። እኔ ይሄ መሳደብ የምናምን ሱስ እኔ ምንም አይመስለኝም። የፈለጋችሁ ማለት ትችላላችሁ። ግን ሀይሚ ማለት ጥፋተኛም ነኝ ብለሽም ጥፋተኛ ነኝ ብለሽም ያለፈውም ጥፋት ሳይስተካከል ከዛ በዛው ላይ ደግሞ ሌላ ነገርም ጨምረሽ ኧረ አይመጣውም። የምሬን እውነት አይመጣውማ። ቤተሰብ እናንተ ምን ተሰማችሁ? ምን አሰባችሁ? ቆይ ምን አሰባችሁ? በቃ ልታይ ትችላለች። ቡታጀራ ላይ በጣም ሀርድ ነው ሀይሚና ብሩኬ በእንደዚህ አይነት መልኩ ማየት ቡታጀራ ላይ ሀርድ ነው። ግን ይሄ ነገር እውነትና ውሸት መሆኑን ምን ያክል አጣርታለች እሷ። እንደምታዩት ብሩኬ ምንም አይነት ነገር እንደውም መጀመሪያ ላይ ሰላም ይወርዳል ብሎ በቃ እያቀፋት እየነካካት ነበረ። በጣም በቃ እሷ ራሱ ደረሱ ላይ ሄዳ ለጥ ብላ ነበርና በቃ ሰላም ወረደ ብዬ ሳስብ ጭራሽ ጦርነቱን በኋላ ይዛት በጣም እርፍ የሀገሬ ሰው። ኧረ እኔ እንጃ። እኔ ምንም የተመቸኝ ነገር የለም ቤተሰቦች። ምክንያቱም እኔ እንጃ። እኔ ማለት እስኪ የእናንተ የራሳችሁን ሀሳብ ስሰማ ደግሞ ምፈርዳ ይሆናል። እኔ ግን በአሁን ባየሁት በእኔ እይታ ማለት ነው ምንም ትክክል ናት የምለው ነገር ሀይሚ ተበድላለች ወይም እንዲለው ለምን ሆነባት የሚባል ነገር ምንም ነገር አልተናገረችም። ቡራዬ እንግዲህ ያረከውን ነገር ባናቅም እንግዲህ ምንም ነገር የለም እኛ እናውቃለን። ግን እስከዛው ድረስ ጽናቱን ይስጥ፣ ብርታቱን ይስጥ። ምንም ማድረግ አይቻልም። እንግዲህ ይሄ መከረኛ ዩቱብ እንደው የስራህን ይስጥ ነው የምለው እኔ። እውነት የሚዋደዱ ሰዎችን በዚህ ልክ ቃላት አውጥቶ ሲያናግር በጣም ነው የሚያስጠላኝ አንዳንድ ዩቲዩብ መስራት ማለት ነው። እውነቴን ነው የምላችሁ። እና ሀይሚን ፈልገው አይደለም ይሄን ነገር የምትናገረው። በእርግጠኝነት ምንም አይነት ነገር ኖሮ አይደለም ዝም ብላ ነው የምትናገረው። ያው መስራት ስላለባት ነው። የኛ ውድ ቤተሰቦች በተሳላችሁ መጠን ሁለቱንም ስተትም ቢኖርባቸው
ያው ሀይሚ ተማታለች። ስትማታ የማይናደድ ሰው የለም፣ ግን ለራሷ ነው፣ ለክብሯ ነው፣ ለእኛ አይደለም። ወንድ ልጅ መመታት ስለሌለበት ነው። ሶ መምታት አለብኝ ብላ እሷ ደግሞ ብትማታ እኛ አያገባንም፣ እኛ ምንም ችግር የለብንም። ነገር ግን ተመልካቾች ነን። እኛ ተመልካች እስከሆን ድረስ ሀሳብ አስተያየት መስጠት ግዴታ ነው። ይሄንን ነገርሽን ሀይሚ ብታቆሚ ጥሩ ነው እያልናት ያው እልህ ስላስገባናት ዛሬም ደግመዋለች። ግን አንቺም ጥፊ ስትማቺ መልሶ ጥፊ እንዳይከተልሽ ፈጣሪ የሆነች ነው ምለው። እኔ ሌላ ምንም ምለው ነገር የለም። የኔ ውድ ቤተሰቦች እኔ ስለዛሬው ቪዲዮ ምንም የገባኝ ነገር የለም። በመጀመሪያ በጥሩ ነገር እኔ ከብሩክ አልጠራም፣ ከብሩክ ኬዝ የለኝም፣ ከብሩክ ምንም አይነት ጉዳይ የለኝም ብላ አስረድታ ነው ሄደችው። እንግዲህ ቪዲዮ ማለት ነው እንዳያችሁት። ከዛ ዛሬ ደግሞ ቀይር ብላ ሌላ አጀንዳ። እኔ እንጃ ይደብራል። ምክንያቱም አንዳንድ የኮመንታተሮችን ነገር ነው መሰለኝ ሀይሚ ሰርታ የምትመጣው። እንግዲህ ብሩኬ ውጭ ሀገር ፍቅረኛ ያለችው ምናምን አንበሳ ታወርደላላች እያሉ ሳያስቃብጡ ነበረ ሰሞኑ ማለት ነው። ያንን ይዛ እንግዲህ ወይ ልታውጣጣ ነው ወይስ ምንድን ነው አልገባኝም። አይ ያለማየሁ ልጅ የኔ አባት ፈጣሪ የሆነ ሌላ ምንም አለም። ሁሌ እንዳሳዘነኝ እግዚአብሔርን እንዲያ መስማም የመሬ ነው ምላጭ ማለት ምንም በማያውቀው ነገር ሰው የሆነ ልጅ እንዲህ በቃ የሆነ እንዴት ነው እዚህ በረሃ ላይ ያሉ ወንዶች ይገረፉ የለ ብር ይሄን ያህል ሺህ ብር አምጣ ምናምን ሲባል ማለት ነው የነዛን ፊት ፊሊንግ ነው የሚያሳየው ብሩክ። እግዚአብሔር እንግዲህ ክወናም ከሆነ የራስ ጉዳይ፣ እኛ አዝነንልሃል። በጣም ነው የምታሳዝነው ብሩክ እውነት ለመናገር። ነገር ግን ክወና ከሆነም ደግሞ ያው ፈጣሪ እሱ ያውቃል ማለት ነው። እኔ ግን ባየሁት መናገሪያን ወደ ኋላ አልልም የኔ ውድ ቤተሰቦች ማለት ነው። እንግዲህ ሴትዮውም እየጮኸች እየሰረከች ነው። እንግዲህ ቮይስ ያረኩላችሁ በቪዲዮ ያልመጣሁ ስላልተመቸኝ ነው የኔ ውድ ቤተሰቦች። እንግዲህ ሰላሙን ያምጣላችሁ ብሩክና ሀይሚ ነው የምለው። የኛ ውድ ቤተሰቦች ግን አትረበሹ፣ ምንም አዲስ ነገር አይመጣም። ሀይሚ ምንም ነገር የለም እንደነገርኳችሁ ነው። ሰፈር ወይ ቡና ሲጋብዙት አይታ ምናምን ቪዲዮ ልከውላት የሆነ የሚያጣላቸው ሰው በጣም ብዙ ነው ያለው። እነዚህ በዙሪያቸው ሁሉ አሁን ቪዲዮ እየሰሩ አዳዲስ ሰዎች የሚያሽቃብጡት ሁሉ ማለት የድሮ የብሩኬ ጓደኞች ናቸው። ግን ገና ጓደኞች ስለሆኑ በነበሩበት ይቀጥላሉ ማለት አይቻልም። ብሩኬ ይሄን ያህል እርምጃ ስለተራመደ ብዙ የሚቀናበት ሰው አለ። ሀይሚም እንደዚሁ ሰፈሯ ያሉ ሰዎች በሷ ጋር ያሉት ሰዎች ምንም አይነት ነገር ላይ ያልደረሱ ሰዎች ናቸው። ገባችሁ? ስለዚህ በሁለቱም የቀናባቸው ሰዎች ወይ የሆነ ነገር አድርገውባቸዋል ወይ የሆነ ነገር እንግዲህ አላቅም፣ የማውቀው ነገር የለም። ቤተሰቦች ካወቃችሁ ሹክ በሉኝ። አመሰግናለሁ ባይ